متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام، ألا وهي السلام عليكم ورحمة الله وبركاته. كزارو رأسات الله مالسنو يا رجل، هذه رسالة لك يتش مالسنو لا أنت ملئكتنات بميل، لكن يهن أكل عندما نشاكم بهونم، لكن بوسط دمو لسنا وندموش نا هتوش مدزهو አንድትን አጠር ያለች መልእክት ማስተላለፍ እወዳለሁ ማለት ነው። መርሐባ። እሱ ምንድነው? እንደሚታወቀው ከአህባሾች በስተኩል ሹብሃ ከሚያራግቡ መካከል አንዱ ይህ አካል ነው ማለት ነው። ቢማዕና ያው ካሁን በፊት እንደሚታወቀው ለውይይት እያለ ብዙ ጊዜ ሀሳብ አቅርቧል። እንግዲህ ለውይይት በተራ መጣልህ የሚል ሀሳብ ያቀርበ ይመስለኛል። ቪዲዮ ለሰሩብኝ ሁሉ ያኔ ለመወየት ፍቃደኛ ነኝ ብለዋል። ይሄው እኛም እንጠብቃለን። ምንም አይነት ትችታ በሌለበት መልኩ ቁርአናዊና ሐዲሳዊ የሰለፎችን አቋል በመጥቀስ መልካም በሆነ መወያየት ያኔ ፍቃደኛ ከሆነ እኔ በየትኛውም ሰዓት እሱን ለመወያየት ፍቃደኛ ነኝ ማለት ነው። መርሐባ። እንደምንም ብዬ ሐታ ራሱ አንዳንድ ሰዓቶች ባይመችኝ ራሱ ለውይይቱ ስል ግን እንደምንም ብዬ ማላመቻቸው ነገር አይኖርም ማለት ነው ኢንሻአላህ። መርሐባ። ይህ እንዳለ ይሁንና ወደ መልእክቴ ወደ ፈለኩበት ሐሳብ ስመጣ እንደሚታወቀው ሜዳ ላይ አላሁ ሱብሓነሁ ወተዓላን ለሱ ማለት ነው ቁርአንና ሐዲስ ላይ የመጡ ሲፋዎችን አስመልክቶ አላ ዟሂሪህ መፈሰር የለበትም፣ ይህ ከፍጡር ጋር ማመሳሰል ያስይዛል በማለት አህባሾች በተለያየ ጸያፍ በሆነ መልኩ አላሁ ሱብሓነሁ ወተዓላ ላይ ተገቢ ያልሆነ ትችታን ሲሰነዝሩ ይስተዋላሉ ማለት ነው። መርሐባ። እዚህ ጋር እነሱ ምን ሊሉ ይችላሉ? አይ እኛ እኮ አላሁ ሱብሓነሁ ወተዓላን ዳይሬክት እሱን እየሰደብን ሳይሆን ያለን ነው እናንተ አላህ ብላችሁ የምትስሉትን በአእምሯችሁ እሱን ነው እኛ የምንሰርበው የሚሉበት ሁኔታ አለ። ይህ ራሱ አካሄድ እንደማያስገድና ለዚህ አካል እንደው ትንሽ እንኳ ማገናዘቢያ ካለው ለዚህ አካል ያለንም ትችታ እዚህ ጋር ማለት ነው ትንሽ እንደው ለዘብ የሚል ከሆነ እዚች ጋር ማለት ነው ማስረጃ እስኪ ጠቅስለታለሁ። በዚህም ውስጥ ደግሞ ለሱና እህት ወንድሞችም የማካፈለው መልእክት ነውና ማለት ነው። እሱም በሱረቱል አንዓም አላሁ ሱብሓነሁ ወተዓላ ምን ይለናል? አንቀጽ 108 ላይ 7 ላይ እስከ 8 ባለው ወላ ተሱቡ እዚህ ጋር ልብ በሉ፣ አትሳደቡ አለዚነ እነዚያ የድዑነ የሚገዟቸውን የሚለምኗቸውን ሚን ዱኒላህ ከአላህ ውጭ የሚለምኗቸውን እዚህ ጋር ልብ በሉ፣ ከአላህ ውጭ ጌታ ተደርገው የሚለምኗቸውን እንዳሰርቧቸው። ለምን? ፈየሱቡላህ አላህን ይሰርባሉና አድወን ድንበር በመተላለፍ ቢገይሪ ዒልሚን ያለ እውቀት የነሱን ጌታ ብለው የሚያመልኳቸውን እናንተ ስትሰርቡባቸው እነሱም ደግሞ አላሁ ሱብሓነሁ ወተዓላን ይሰድባሉና ይለናል እዚህ ጋር። ይሄው ሱረቱል አንዓም 107 እስከ 108 አንቀጽ ላይ አለ ማለት ነው። እና ኢማም አጠበሪ ይህንን ማስመልከቶ ምን እንዳለ ተፍሲሩን ገብታችሁ መመልከት ትችላላችሁ። እንግዲህ ሙሽካኖች ለምሳሌ የሚያመልኳቸውን ጣዖታት እንግዲህ ጣዖታት እኮ ቢሰደቡ ምንም አይደለም እንጨት ናቸው። ላኪን ያም ከመሆኑ ጋር ድንጋይ እንጨት ከመሆናቸው ጋር እንዳሰርቡ ተባለ። ለምን? ምክንያቱም እናንተ የነሱን ጌታ ብለው የሚያስቧቸውን ስትሰድቡ እነሱም ደግሞ እናንተ ማለት የኛ ጌታ ብላችሁ ያመናችሁበት የሆነውን የሁሉ ፈጣሪ ሆነውን አላሁ ሱብሓነሁ ወተዓላን ይሳደባሉና አለ። አያችሁ እዚህ ጋር ኢዘን ከዚህ አንግል ይህ አካል ለምሳሌ ማን ነው? እሱም ይህ አካል ማለት ነው ይህ ሰውዬ ብዙ ጊዜ ሜዳ ላይ አላሁ ሱብሓነሁ ወተዓላን እናንተ እኮ የሳላችሁት የሆነው በዚህ መልኩ የሳላችሁት እንደዚህ ነው ያለ ሲሳደብ ይስተዋላል ማለት ነው። መርሐባ። እንደው በሱ እሳቦት ራሱ ተሄዶ ማለት ነው አዎ ተሳስተዋል ቢባል ለአላህ ሱብሓነሁ ወተዓላ ሲፋ ያጸደቁ የሆኑ አካላቶች እንደው በእነሱ ዛዕም ተሄዶ እኮ ነው ለዛውም ቢባል ታዲያ መሳደብ ይቻላል? አላሁ ሱብሓነሁ ወተዓላ ነው መሳደብ ያለበት ወይስ ደግሞ የሚያመልኩትን ነው የሚተቸው? አቀል ሸይ እኮ የሚያመልኩትን አይ እዚህ ጋር ተሳስታችኋል፣ ይህ እኮ ስህተት ነው፣ እንደዚህ አድርጋችሁ አይደለም የቁርአናዊና ሐዲሳዊ ጥቅሶችን መፈሰር ያለባችሁ ተብሎ እነሱ ላይ ማስረጃ ተገና አድርጎ ምላሽ መስጠት እንጂ አላሁ ሱብሓነሁ ወተዓላ ላይ አይደለም። እሱ ዳይሬክት አላህን እኮ አይደለም የፈለኩበት እናንተ እናመልካል ብላችሁ በአእምሯችሁ የሳላችሁ ነው ቢል ራሱ አይቻልም። ለምን? አላሁ ሱብሓነሁ ወተዓላ ምን ስላለን ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم ብሏል እኮ። ኢዘን አንተ በእሳቦትህ ራሱ እናንተ የምታመልኩት አላህ አይደለም ብለህ ብታስብ ራሱ መሳደብ እኮ አይችልም። ለምን? አሁን ለምሳሌ እንደው የዒልም እውቀት ትንሽ ሸተት ያደረገ የአህባሾችን ሁኔታ ስለሚያውቅ እንደዚህ አይነት ነገራቶችን ተሸክሞ ያልፋል። እነሱ አላህን እኛ
ለአላህ ሲፋ ማጽደቃችንን አላህን ሰርበዋልና እኛም እነሱ ደግሞ ሲፋ ላጸደቁለት የሆነውን አላህን እንሰደባል አይሉም። የእውቀት ትንሽ ሸተት ያላቸው ግን አላዋቂ የሆኑ ምናልባት አንዳንዶች ገና የማያውቁ የሆኑ አካላቶች ስሜታዊ ሆነው ሊሳደቡ ይችላሉ። ለምሳሌ ኢዘን እዚህ ጋር ምን ስበብ ሆነ ማለት ነው? የዚህ ስበብ መንስኤ እነማን ሆኑ? አህባሽ ማለት ነው። ለነሷራዎችን በር የከፈቱት እነማን ናቸው? አህባሽ ማለት ነው። ኢዘን እስኪ እንደው ትንሽ አይምሮህን ከፈት አድርገውና ይህን የቁርአንያ አገናዝቡ ማለት ነው። ወከዛሊከ ለሌሎችም እዚህ ጋር ለሱና እህት ወንድሞቼ ከእስልምና ውጭ ያሉ አካላቶች ማንም ይሁን ማን ማለት ነው ድንጋይ የሚያምልክ እንጨት የሚያምልክ መስቀል የሚያምልክ ያ አምልኮቱ ስህተት ነው ብለን እንቃወማል። ማስረጃ እናቀርባል። ወደ ትክክለኛው ሃይማኖት እንጣራል። ላኪን ግን የሚያመልኩት የሆነውን እንጨትም ይሁን መስቀልም ይሁን ያ ዛቱን መሳደብ አንችልም። ከዚህ የቁርአን አንቀጽ ከምንረዳው ሁኔታ ማለት ነው። ለምን እነሱም ስሜታዊ ነው ባለማወቅ አላህ ላይ ድንበር ይተላለፉና ማለት ነው። እና ኢንሻአላህ ለዚህ አካል ይችን መልእክት ብታደርሱልኝ ተስፋ አድርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።